ይደበድብሽ ነበር? የሚደርስብሽ ነገሮች ምንድናቸው? ጸጉሬን ይዞኝ የራስ ጸጉር እጁ ላይ ተነቅሏል። ከባልሽ ጋር ተጣልታችሁ? ልጅ አላት እንደዚህ ነው ብሎ በሚጠይቃቸው ጊዜ ግን እሳቸው መልስ ሰጥተዋል። ከቃላት በጣም አጸያፊ ቃላት ነው የሚያወጣው። እናት ሆነሽ ልጅን እዛ ማየት ማለት በጣም ይከብዳል። እሱ እኔን ከወደደ ለምን ልጄን ይጠላል? ይከብዳል። ልጅሽ በናፍቆት ሲያገኝሽ በጣም ይገርመኛል። የምህረት ልብሽ ይገርመኛል ይላል። እናት አይደልሽ እንዴ? እንዴት ትመጣያለሽ? ብዙ ሰው እንደዛ ነው የሚለው። እንዴ ማህን ያርግሽ ነው ያልኳት እህትየው ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የፍካት ሚዲያ ቤተሰቦቻችን እንደምን ከርማችኋል? ዛሬ እንግዲህ እንደ አዲስ በአዲስ ዝግጅት በአዲስ እንግዳ ድጋሚ ተመልሰን ተገናኝተናል። እንግዲህ አንዲት ባለ ታሪካችን እንግዲህ እዚህ ስቱዲያችን ተገኝታለች። ባለ ታሪካችን በርካታ በህይወቷ ያሳለፈቻቸውን ነገሮች ለኛ ሼር ልታረገን፣ በተለይ በትዳር አጋሯ ይደርሱባት ስለነበሩ ነገሮች፣ በባሏ ቤተሰቦችም ይደርሱባት ስለነበሩ ነገሮች እና በዛ ምክንያት ደግሞ አሁን ላይ ያለችበትን ሁኔታ በደንብ ከህይወቴ እንድትማሩ መስማት አለባችሁ ብላ እዚህ ስቱዲዮአችን ዛሬ ትገኛለች። እንግዲህ እናንተም ዝግጅቱን እስከ ፍጻሜ ድረስ እንድትከታተሉ የመጋብዛችሁ እኔ ሰላም ታፈሰ ነኝ። ቻናሉን ሰብስክራይብ እንድታደርጉ፣ ቪዲዮ ላይክ እንድታደርጉ፣ እንግዲህ ዝግጅቱን ከተመለከታችሁ በኋላ ደግሞ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ምን እንደተሰማችሁ እንድትገልጹ የአክብሮት እንግዲህ ግብዣዬን አቀርብላችኋለሁኝ። እስከ ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጣሽ። ሰላም ነሽ ወይ? ዛሬ እንግዲህ ታሪክሽን ልታካፊን ከረጅም ሀገር ነው የመጣሽው። ከሩቅ ሀገር ከየት ነው? ከሐዋሳ ድረስ። በጣም ደስ ይላል። በጣም አሪፍ ነው። መግቢያ ላይ እንዳልኩት እንግዲህ በህይወትሽ በጣም ብዙ ነገሮች አይተሻል። አብዛኛው ቅድምም እያወራን ነበረና ብዙ ነገሮችን ኢትዮጵያዊ ሴት ኢትዮጵያዊ እናት ያንቺን ህይወት ትጋራለች። በዚህ ሁኔታ ውስጥ ያላለፈ ሰው አለ ብዬ አላስብም ፐርሰናሊ። እና ኮመንሊ ሼር የምታደርጊያቸው ነገሮች አሉ። በባለቤትሽ ቤተሰቦች ምን ያህል ትዳርሽ ላይ ኢንቮልቭ እንዳደረጉ፣ በጣም አስቸጋሪ ሁኔታ እስከ ፍቺ ድረስ ያደረሰሽ ሁኔታ እንዳለና ይህንንም ነገር ለመናገር ነው የመጣሽው። እና እስኪ እንተዋወቅሽ። ማን እንበል? የሽመቤት ታከለ እባላለሁ። ወልጄ ያደግኩት ባሌ ጎባ ነው። ትምህርት በ10 ነው የጨረስኩት። ከዛ በኋላ ወደ ሙያ ገባሽ? ወደ ሙያ ገባሁ። እሺ። የፀጉር ባለሙያ ነኝ። የወሰነ አስተዳደጌ ያው በካቶሊክ ቤተክርስቲያን ስር ነው ያደግኩት። ከዛ መዝሙር አገልጋይም ነበርኩኝ። ከዛ ወጥቼ እንደገና ያው ኑሮ ቤተሰብን በኑሮ ሁኔታ ስታይ እነሱን ለመደገፍ ውስጥሽ ይነሳሳል። ከዛ ሙያ ተማርኩና ወደ ሙያው ገብቼ ባሌ ጎባ ከባሌ ጎባ ባሌ ሮቤ የሚባል ከተማ ላይ እዛ የውበት ሳሎን ከፍቼ ሰራ ነበረ። ራሴንም ቤተሰብንም አስተዳደር ነበረ። ብዙ የመዶላቡ ዩኒቨርሲቲ የተማሩ ልጆች ያውቁኛል በዚህ አጋጣሚ። የፀጉር ቤት ደንበኞች ነበሩ? የፀጉር ቤት ደንበኞች ነበሩ። እና በእንደዛ አይነት ላይፍ እያልኩ ያለ ነው የመጀመሪያ ልጄ የወለድኩትኝ። ያው በጓደኝነት እያለው ነው የወለድኩትኝ። በጓደኝነት እያለው ወልጄ ያው ቤተክርስቲያንን ይቅርታ ስለመጠየቅ ደርሻለሁ። ለምን ከቤተክርስቲያን ሕግና ፍቃድ ውጪ በመውለዴ ያንን ህይወት አቆሜው ቤተክርስቲያን ይቅርታ ጠይቄ ልጄን በቤተክርስቲያን ስርዓት ክርስትና አስነስቼ ልጄን እስከ ህይወቱ ፍጻሜ ማለት ያው በአካል ከኔ ጋር እስካለ ድረስ ወጥቶ ትዳር እስከሚይዝ ድረስ ባለው ሁኔታ ውስጥ በመንፈስም በስጋም ላልለየው ቃል ገብቼ ነው የመጀመሪያ ልጄን ህይወቴን ከልጄ ጋር አድርጌ ነበረው። በእንደዛ ሁኔታ ውስጥ እያለሁኝ ያው እዛ ስራ ስሰራ 2008-7 ትንሽ ኦሮሚያ ላይ እንትን ነበረ፣ ግጭት ምናምን ነበረ። በዛ ሰዓት
ብዙ እዛ የመስራቱ አንድ ሳምንት ስራ ይዘጋል በነበረው እንትን እዛ መስራት ውስጥ እንትን ስላላለው ልጅ ለእናቴ ሰጣሁና ወደዚህ ወደ አዲስ አበባ መጥቼ ነበረ። እሺ አዲስ አበባ ጀሞ አካባቢ ለአንድ ወር ነው የቆየሁት። ጋይንጭኝ መጥቼ ምናምን ለአንድ ወር ነው የቆየሁት። ንግድ ፍቃድ ለማውጣት መታወቂያ ስላልነበረ መታወቂያ የሚያወጣልኝ ሰው ደግሞ በሰዓቱ አልነበረም። ከዛ እንደገና ተመልሼ ወደ ሐዋሳ ተመለስኩ። ወደ ሐዋሳ ተመልሼ ባለሁበት ሰዓት ነው አሁን ትዳር ከመሰረትኩት ሰው ጋር በፊትም በቸርች እንተዋወቃለን። ኦኬ። ከዛ ያው ነገሮች አራርቀውን ነው ጋብ ተፈጥሮ የነበረው። ያው እሱ አርባ ምንጭ ዩኒቨርሲቲ ምናምን ተማሪ ነበረ። ከአዲስ አበባ ወደ ሐዋሳ በገባሁበት ሰዓት እንደገና በጓደኝነት ቀጠልንና ልጅ እንዳለኝ ያውቃል በስነ ስርዓት። ልጄን አምኖ ተቀብሎ ነው ወደ ህይወቴ የገባው። የጋብቻ ትምህርት ተምረናል በሃይማኖታችን መሰረት። የጋብቻ ትምህርቱን ስንማር ጥያቄ ትምህርቱን ያስተምሩን የነበሩት አባት ጥያቄ ያቀርበውለት ነበር። እኔንም በልጅነቴ እሱንም ልጅነቱን ያውቃሉ። እሺ። እና ትምህርት ጥያቄ ያቀርበውለታል። እንዴት ነው ትቀበላለህ ወይ ማለት ወደፊት የሚመጣው ታሪክ ላይ ተጽዕኖ እንዳይፈጥር ልክ ነው ጠይቀውታል። ቤተሰብህስ ፈቃደኛ ነው ወይ እንደዚህ አይነት ታሪክ ውስጥ እንድትገባ ብለው ሲጠይቁት እንደውም በዋነኝነት እናቴ ይፈቅዳሉ ብለው ነበር የጠየቁት። አዎ ለእናት ነግራል ሲባል አዎ ብሎ ነው ኦኬ ወደዚህ ታሪክ ህይወት የገባው። ከዛ ያው ባለው ነገር እኛ ተነጋግረን በሰዓቱ ገንዘብ ምናምን በቂ ስላልነበረን ብዙ ሰው አላበዛንም። እሱ የቢሮ ሰዎችን እና ከኔ ዘመዶች አንድ ሁለት እህቴ እና አንድ ሁለት ዘመድ አድርገን ነው ጋብቻው የተፈጸመው ማለት ነው በቤተ ክርስቲያን። በጣም ጥሩ። ምናልባት ብዙ ጊዜ ከጋብቻ ፊት ልጆች ሲኖሩ እንደውም አንቺ እንዴ ነው ሲንግል ማም ነበር የምትባየው አይደለም? ማለቴ ያው ከዛኛውም ጋር ግንኙነት ትዳርም ስላልመሰረታቸው ልጅሽን ብቻሽን እንደሚያሳድግ ሴት ሲንግል ማም ነበር የምትባየውና ወደዚህ ትዳር ስትገቡ ምናልባት ሪሌሽንሺፕ ላይ የነበራችሁ ከድሮም ትውውቅ ስለነበራችሁ ምንም ነገር ያየሽበት በግንኙነት ወቅት አብራችሁ ወይ ደግሞ ጋብቻ ትምህርት ድረስ ከመድረሳችሁ በፊት ያው ብዙ የምታወሯቸው አብራችሁ ጊዜ የምታሳልፏቸው የምታወሯቸው ነገሮች ይኖራሉ። ምክንያቱም አንቺ ልጅ ስላለሽ አንቺ ትጨነቂያለሽ፣ ቢያንስ ታስቢያለሽ ነገ ችግር ይመጣ ይሆን ምን ይሆን ብለሽ ማለት ነውና እሱስ የነበረው ነገር የሚልሽ ነገር ምንድነው? በሐሳቡ ያው አብራችሁ ነው የሚኖረው ልጁ ማለት ያንቺ ልጅ አብራችሁ እሱ እንደ አባት አንቺ እንደ እናት እሱ እንደ ልጅ ሆኖ ነው የሚያድገውና ይሄን ነገር ስታወሩ በሱ በኩል የነበረው ሐሳብ ምን ነበረ? ወር ደግሞ አብራችሁም ሪሌሽንሺፕ ላይ ስትኖሩ አንቺ ላይ የነበረው ነገር ምን ነበር? ባህሪ የምታይባቸው ነገሮች ነበሩ በሰዓቱ? ቅንነት ነበረ የነበረው ማለት ነው። ልጁንም እንደ አባት ነበረ የተቀበለው እንትን ያለው። ኦኬ መጀመሪያ ማለት ነው ምንም ተቃውሞ አልነበረም። ምንድነው የመጀመሪያ ከሱ የወለድኳት ልጅ ክርስትና ሁሉ ሳስነሳ ሙሉ ነገር ለሱም የሚያስፈልገውን አድርጎ ለሷ የሚያስፈልጋትን አድርጎ ነው ክርስትና ሳስነሳ እንትን ብሎ የነበረው። ምንድነው ቤተሰብ ነው የሰው ልጅ ለምን ታሳድጋለህ የሚል አማርኛ በመሀል መጣ። ጉዳይ በመሀል ሲመጣ ነው እሱ ሀሳቡ እየተበታተነ የመጣው እንጂ መጀመሪያ ተስማምታችሁ ወደ ጋብቻ ሄዳችሁ የጋብቻ ትምህርት ጀመራችሁ። አሁን እንዳልሽኝ ደግሞ ፕሮግራም አዘጋጅታችሁ በጋራ መኖራችሁን ይፋ አደረጋችሁ። ከዛ በኋላ የነበረው እንደ ባል የነበረው ነገር ቤት ውስጥ የነበረው ነገር እስኪ ንገሪ። እንደ ባል የነበረው ነገር መልካም ነበረ። መልካምነት አለው፣ መልካም ነበረ።
በነገሮች ሩሩ ነው። ግን ይሄን አንዳንዴ ምንድነው የሚባለው በአፍ ያጠፋል የሚባል ነገር አይደለም አይደለ? ሰው ያደርግልሽና ሰው በአፍ ያጠፋውና አንቺ ላይ ያው ነገሮች እንዲቀሩ ያደርግብሻል። ግን መጀመሪያ ጥሩ ሁኔታ ላይ ነበረ። አንተ ለምን የሰው ልጅ ታሳድጋለህ የሚባለው ነገር ከመጣ በኋላ ግን ለምን አያቱ ጋር አያድግም የሚል ሀሳብ መጣ። እዛ ለምን አያድግም የሚል ነገር ሲመጣ እኔ ደግሞ ከወለድኳቸውም ከመወልዳቸውም ልጆች ተለይቶ እንዲያድግ አልፈለኩኝም። ለምን ለተወሰነ ጊዜ እናቴ እኔን ለአክስቷ ሰጥታ ያሳለፍኩት እንትን ነበር የእናትነት ናፍቆት ስለነበረ ልጄን በዛ ስሜት ውስጥ አየዋለሁ እና ያ ነገር የሚሰማው ስለሚመስለኝ አልፈለኩም እዛ እንዲያድግ ማለት ነው። እንደገና ደግሞ እዛ ማደጉ ልጄ ብዙ ነገር አለ። እዚህ ጋር ክርስትና ሳስነሳው በስጋውም በመንፈሱም ላልለየው ማለት እዚህ ጋር የምናወራው እንደ መንፈሳዊ አስተሳሰብ ነው። ስለዚህ ለምን እሱ እኔን ከወደደ ለምን ልጄን ይጠላል የሚል ነገር ልክ ነሽ። ለምን በቃ እኔ ደግሞ ለምን ይሆናል ተጠይቀሃል፣ ፈቃደኝነትን ቤተሰብ ፈቃደኛ ናቸው ወይ ሁሉ ተብለ ተጠይቀሃል፣ ለምን ይሆናል በሚል በቃ አልፈለኩም እኔ ነው የሚለው። ይሄ ነገር የተነሳው መቼ ነው እንደዚህ አይነት ሁኔታ የመጣው? እንደዚህ የባህሪ ለውጥ የመጣው ምክንያቱም ቤተሰቦቹም እንደዚህ ማለት የጀመሩት ምክንያቱም መጀመሪያ እሱም ተቀብለዋል፣ ቤተሰቦቹም ይበን ተጠይቀው እሺ ብለዋል ብለሽኛልና ጋብቻ ከመሰረታችሁ ከስንት ጊዜ በኋላ ነው ይሄ ነገር የተነሳው? በቃ ከአመት ምናምን በኋላ ነው። ልጅሽም መጥቶ አብሮ መኖር ከጀመራችሁ በኋላ ኦኬ እሺ ነው ይሄ ነገር የመጣው። ከዛ የሆነ ጊዜ ተጋጨንና በልጁ የሆነ ጊዜ ተጋጨን። ከዛ መጋጨታችንን ለእናቱ ደውሎ ነገራቸው። ከዛ በፊት በቃ ሁኔታዎች በጣም አስቸጋሪ ሆኑና እህቴ ይዛው ሄደች። ቆይ ትምህርት እስኪገባ አለችና ማዘርጋ ይዛው ሄደች። ከዛ በዛ መሃል ሶስተኛው ልጄ እርጉዝ ነበርኩኝ እኔ ማለት ነው። ከዛ ሶስተኛው ልጄ እርጉዝ ሆኜ ባለሁበት ሰዓት እናቴ ልታርሰኝ መጣች። እና ይዛው መጣች። ይዛው መጣ። እዛ አርሳኝ 1 ወር ነው የቆየችው። ተመልሳ ይዛው ሄደች። በዛ መሃል እናቱ ሊጠይቁ መጥተው ነበር። ልጁ እያለ እናቴ እያለች እህቱ መታለች፣ ታላቅ እህቱ ማለት ነው። ሶስተኛ ልጅሽን ስትወልጂ መታ ሊጠይቁ መጥተው አይታ ተመልሳ ሄዳለች። እና እንግዲህ ያወሩት ነገር እዛ ይኖራል ይመስለኛል። መጡ እናት ሊጠይቁኝ፣ እህት ከሄደች በኋላ እናት ሊጠይቁኝ መጡ። ያለውን ነገር በዛ ሰዓት ያየሁባቸውን ነገር ደስ አይልም ነበር እናቲቱ ላይ ማለት ነው። የእሱ እናት ላይ እንደዚህ ነገር ያስተዋልሽው ሶስተኛ ልጅሽን ስትወልጂ ነው ወይንስ የመጀመሪያውም ሁለተኛውም ላይ ያየሽባቸው ነገሮች አሉ? የመጀመሪያዋ ልጅ ላይ አልመጡም ማለት ፕሮግራሙን አክሮፈውት ነበረ። ለምን ፕሮግራም እኛን አልጠራንም ምናምን ብለው አክሮፈውት ነበር። እሱ ደግሞ የአቅም ጉዳይ ነው። በባንክ ቤት ስገዛ ጠራቸዋለሁ የዛኔ አንድ ላይ እንትን ይላሉ ብሎ ቀለል አድርጎ ነው ጉዳዩ የሚመለከተው እኔና አንቺን ነው በሚል ነው እና እንትን ብሎ የነበረው። ስለዚህ አንደኛው ነገር ምንድነው የእናንተ ሰርግ ዝግጅት ላይ የእሱ ቤተሰቦች አልመጡም? ያንቺስ? የኔ እህቴ ብቻ ነች ያለችው፣ እሷም ሐዋሳ ስላለች። ምክንያቱም ቤተሰብ ማለት ሰርግ በተለይ የሚመለከቱ ስፔሻሊ ኖርማሊ እንትን ነው የቸርች ፕሮግራም አድርገን የባንክ የስታፍ ፕሮግራም አዘጋጅተው ነው ወደ ምሳ ፕሮግራም ይሄድ
ብዙ ጊዜ እንደዚህ አይነት ነገር የሚመለከተው ብዙ ጊዜ ቤተሰቦችን ነው። የመጀመሪያው ነገር ልጅሽ ሲያገባ አንቺን ባይጠራሽ እንደሚሰማሽ እንደምታዝኝ ሁሉ ልክ እንደዛው ነው ብዬ ነው ብዙ ጊዜ እንደዚህ አይነት ነገር እና በሰዓቱ አቅም ስላለ እሱም አቅም የለውም እኔም አቅም የለኝም ማለት እንዲህ እንትን የምንልበት ፕሮግራም የምናዘጋጅበት የነበረ ነገር ስላልነበረ ግን ያው ቤት በባንኩ በብድር ቤት ስገዛ የዛኔ ቤቱንም ሊመርቁ የዛኔ እንደ ቅልቅል ማለት ነው የኔንም የሱንም ግን እናቴ እኔን ልታርሰኝ መጣች። የመጀመሪያ ልጄንም ስወልድ ገንፎን ምናምን አዘጋጅታ እናቴ እኔን ልታርስ መጣች። እሱ እናቴን ተዋወቃት፣ በፊትም በስልክ ያውቃታል። እናቴን ተዋወቃት፣ ታረሰችኝ፣ ተመልሳ ሄደች። የሁለተኛውም ጊዜ መጣች፣ አንድ ወር ነው የቆየችው። ታረሰኝ፣ ተመልሳ ሄደች። ከዛ በኋላ እህትም የሱ መታ ነበር። አባቱ ታላቅ ወንድሙ ቅድም የነገርኩሽ ታላቅ ወንድሙ ሊጠይቁኝ መጥተው ደስ ብሏቸው ምናምን ነው የሄዱትን ወንድምም አባቱም ማለት ነው። እህትም እንደዛው እዛ ሰዓት እህት ላይ ያየሁት ነገር የለም። እዛ እናት መጡ፣ ተዋወቅን። ያለውን ነገር እንዲህ ስናወራ ምን ስንል እና በመጀመሪያ ቀን አኮረፉኝና ታዩ። ለመጀመሪያ ቀን ማለት እንደመጡ ቡና ምናምን ተብዬ ነበር ሰራተኛ። እሷ ቡና ፈላች፣ ያለውን ነገር አቀራረብን፣ አብረን በላን። ከዛ አኩፉኝ ታዩ። ብዙም እንትን አላልኩኝም ማለት ወይ ደክሟቸው ይሆናል ብዬ ነው እንትን ያልኩትና ከዛ በኋላ ግን የማይባቸው ነገር ደስ አይልም ነበር። እዛ በማግስቱ ስለ ትልቁ ልጃቸው መጥፎ ነገር ማለት ጥሩ ያልሆነ ነገር እኛም እንትን ሲያጫውቱኝ ያው እንደሚያዳምጥ ሰው አዳምጫቸው ከዛ ለምንድን ያልጠራችሁን አሉ። ሰርግ ፕሮግራሙ ለምንድን ያልጠራችሁን? አይ እንደዚህ አቅም ስላልነበረን ነው። ያው ቤቱን ሊገዛ ፕሮሰስ ላይ ስለነበረ ያን ቤት እንትን ስንል እንጠራችኋለን ብለን ነው አልኳቸው። ከዛ እሱ እኮ የሚያገባበት እድሜ ላይ አይደለም፣ ማግባት አልነበረበትም አሉ። አይ ያው የሃይማኖት አባት ባለበት ተጠይቆ ነው ሁኔታዎችን እንትን ያልነው ስላቸው እሳቸው ምን አገባቸው እንዴት እንትን ይላሉ በሱ ህይወት ምናምን አሉ። በቃ የዛኔ ነው ማለት ጥሩ ስሜት እንደሌላቸው የተረዳሁት መጀመሪያ ቀን የዛን ቀን። እሺ እዛ በቃ እኔ ታናናሾቹንም አስተምሮ ሳይጨርስ ማግባት አልነበረበትም አሉ። እኔ ያው ብዙም እንትን አልሰጠሁትም፣ ዝም አልኳቸው። ያለውን ነገር እንደ ልጅ እንትን እንዳይሰማቸው እሱ በዛ ሰዓት ከሐዋሳ ወደ በንሳ የሚባል ወረዳ ብራንች ማናጀር ሆኖ ሄዶ ነበር። እዛ እስኪመጡ መጣ። እሱ የሌለበት ነበር የመጡት። መጣ ያለውን ነገር እዛ አብሮ እንትን አለ፣ ሰላም አላቸው። ግን ከዛ ያለፈ ነገር እንዲህ ቁጭ ብሎም ከኛ ጋር ቁጭ ብሎ ምናምን ያወራው ነገር የለም። የሚገርም ነው አብሯቸው ማለት ነው። ግን ቅድም እንዳልሽኝ እንግዲህ የሃይማኖት አባት ሊያገባ ነው፣ እርስዎ ፈቅደዋል ወይ ልጅ አላት እንደዚህ ነው ብሎ በሚጠይቃቸው ጊዜ ግን እሳቸው መልስ ሰጥተዋል። ማለት እሳቸውን ሳይሆን እሱን ነው። ኦኬ በቅርበት እሳቸው ስላልነበሩ አልተጠየቁም። ስለሚያውቋቸውም ነው እሳቸው እንደዛ ጥያቄ ያቀረቡት። ተጠይቋል ነው የምትይኝ አይደል? የሃይማኖት እኛን ያጋቡን ካህን ስለሚያውቋቸው ቤተሰቡ ሙሉ ከልጅነቱ ጀምሮ እሱን ስለሚያውቁት ለእናትህ ነግረሃል ብለው እሱን ነው የጠየቁት እንጂ እሳቸውን አይደለም። ከዛ እሱ አዎ ብሏል። ያው እንግዲህ የሃይማኖት አባት ናቸው፣ ሊዋሸኝ ይችላል ብለው አያስቡም። እዚህ ጋር የመንፈሳዊነት ነው ሁኔታው እና ከዛ እሳቸው በቃ የነበረው ሁኔታ ደስ የማይል
ነበረ። ግማሽ ደስተኛ ይሆናሉ፣ ግማሽ እንትን ይሆናሉ። አንድ ሳምንትም አይሆን የቆዩት ግን በሚደረገው ነገር ይናገራሉ። ለምን ይሄ ባክናል ይላሉ። እንደገና ደግሞ ሰራተኛ እኔ ጋር እንትን ሲል ይቅርታ ሰራተኛ ላልኩት አጋዢ ማለት ነው ለምታረገው ነገር እሷም ለምትመገበው ነገር ለምን ቂቤ ምናምን ሁሉ ይጨመራል ነበር የሚሉት ማለት ነው እዛ ጋር። እና እኔ ያ ነገር አያስደስተኝም ነበር። እዛ ቆዩ። ያው እንደ ልጅ እሱም ገንዘብ ቢሰጠኝ እሱም ቢሆን ገንዘብ ቢሰጠኝ ያው የሁለታችንም ነው አይደለም። ከገበያ የሚገዛዛውንም የሚያስፈልጋቸውን ነገር ምናምን አሟልተን በመጀመሪያ ዙር ሄዱ በደስታ ማለት ነው። ዳቦ ደፍቼ ምናምን አስይዤ ላኳቸው። እዛ በሁለተኛ ዙር ላይ እንዴት ሆነው መጡ መሰለሽ? እቃ ገዝተን ለአባት ላክን። እቃ ገዝተን ለአባት ስንልክ እኔም ታምም ያለው መምጣት አለብኝ አሉ። አሳክሙኛል። እናት የስኳር መመርመሪያ ነው ለአባት ገዝተን የላክ ነው ማለት ነው። ገዝታችሁ ላኩ ሲሉ እዛ እሳቸውም አሞኛል እኔም አሉና መጡ። ምንድነው እዚህ ጋር ፉክክር ነው ከእሳቸው ጋር ከአባት ጋር ማለት ነው። ከአባት ጋር ማለት ነው። ለእሳቸው ለምን ይደረጋል ነው ለአባት ማለት ነው። ከዛ ገዝተን ልከንላቸው እሳቸው ታምም ያለው አልመጣው አሉ። እሺ ያለ መጡ። ላሳክምሽ እንሂድ እዛው አሰላ ሄጄ እታከማለሁ። እዚያ አልታከምም። በቃ እሺ ብሩን ሰጥሻለሁ እዛው ሄደሽ ትታከሚያለሽ። እሳቸው ለመምጣት ነው የነበረው እና መጡ። በዛም ሰዓት ደስ የማይል ነገር ስለ ወንድም ሚስት ሁኔታ ከፋት ምናምን ነበር የሚያወሩኝ ማለት ነው። እኔም ብዙም እንትን አላልኳቸውም። እንደ መጀመሪያው ሁሉን ነገር አሟልቼ ምናምን ላኳቸው። እዛ ከነበርንበት ግራውንድ ነበረ፣ ኮንዶሚኒየም ነው የምንኖረው። ግራውንድ ነበረ። ከግራውንድ ወደ ላይ ወጣን፣ አንደኛ ላይ ማለት ነው። አንደኛ ላይ ወጥተን ነው ረብሽ ልጄ መጣና የዛኔ ረብሽ ተፈጠረ። ልጄ እኔ ጋር መጣ ማለት ነው። ልጅሽ አብሯቸው አይኖርም ማለት ነው? አይኖርም ነበረ ማለት ቆይ እስቲ ብላ እህቴ ይዛው ሄዳ ነበረ። ያኔ አብራ የተጣላችሁ ጊዜ ነው? አዎ ትምህርት እስኪጀምር ድረስ ብላ ይዛ ሄዳ ነበረ። ከዛ ይዛ ሄዳ እዛ በናፍቆት ምናምን እናቴ ይዛው መታ ልታረሰኝ ተመልሳ ይዛው ሄዳለች በዛ ሰዓት ማለት ነው። እና እዛ ሲቆይ ናፍቆት ምናምን እንትን ብሎታል፣ ይናፍቃል። ፎቶውን ሳይ ከስቷል። እዛ ከስቶ ስለነበረ በቃ ይምጣ፣ በዚህ ዓመት ትምህርት ስለሚገባ እዚህ ይገባል። አቅራቢያችን ደግሞ ስላሴ ትምህርት ቤት ነበረ እና እዛ እንዲገባ ይምጣ አልኩኝ። በፈቃደኝነት ነው የመጣው። ሲስተር ይዛው መጣችና እንዳልኩሽ ቤት ቀየርን። ከላይ ያለን የመጡ ሰዓት ይሄ ሁለተኛ ዙር የመጡ ሰዓት በምንድን ነው ተጣላንና እሳቸው ያንን ሰሙ። እዛ ሰምተው የሃይማኖት አባት ነበሩ እኛ ጋር የሚያገለግሉ። እሳቸው ተጠሩበት ነው ጉዳዩ ላይ ምንድን ነው ምናምን እና እኔ ፎቶውን አይቼ ሆድ ብሶኝ ነበረ። እሺ እኔ ማለት ልጄም እንደዛ እየተጎዳ ነው፣ እሱም እዚህ እንደዚህ የዛኔ አራስ ቤት ነበርኩና ቦርሳ ውስጥ የሆነ የጫት ፍርፋሪ አይቼ ምንድን ነው ብዬ በሱ ምክንያት ተጣልተን ፀጉሬን ይዞኝ የአራስ ፀጉር እጁ ላይ ተነቅሏል። ከባልሽ ጋር ተጣልታችሁ? አዎ። አሁን ሶስተኛ ልጅን ከወለድሽ በኋላ ነው? ኖ ሁለተኛው ሶስተኛ ልጅ ማለት ነው። ለሱ ሁለተኛ ልጅ። ከዛ እጁ ላይ ተነቅሎ ነበር። ያንን እናቲቱ አይተዋል፣ የመጡ ሰዓት ማለት ነው። እናቲቱ አይተዋል። ከዛ የሃይማኖት አባት መጥተው እሱ እንደዚህ እያደረገ እንደገና ደግሞ እንደዚህ ልጅም እዛ እንደዚህ የሆነ
ለምንድነው በሚል ሰዓት እናቲቱ ምን ብለዋል ነበሩ እንዴ ልጁማ ከእናቱ ተለይቶ ማደግ የለበትም ከነዚህ ህፃናት ተለይቶ ማደግ የለበትም መምጣት አለበት አሉ እዛ የተቀመጡት አባት ፊት ማለት ነው እሺ ከዛ ያንን ቃላት ተናግረዋል እሳቸውም እንግዲህ እዛኔ እዛ ይምጣ ተባለ መጣ ከዛ ቤት ቀየረን ላይኛው ላይ ያለን እንደዚህ ተጋጨንና ደወለላቸው ከዛ እሳቸው ጧት ተጣልተን ወዲያው 5 ሰዓት ከምናምን ነው 6 ሰዓት ላይ መጡ እንግዲህ ከአርሲ ሳጉሬ ሐዋሳ ማለት ነው ስለዚህ ብዙ ጊዜ የጸባችሁ መነሻ ልጅሽ ነው ልጄ ነው ምንድን ነው የሚለው ለምሳሌ ቀደም አሁን የጫት ፍርፋሪ አይችበታለሁ ብለሻል ባልሽ ጋር ያለ ችግር ካለ ምናልባት ኢየሱስም ሊሆን ይችላል እሱንም ደግሞ እንዴት ነው እንደ ልጅ ትሪት የሚያደርገው የሚለውን እስኪ ንገሪኝ በቃ ማየት አይፈልግም እሺ ማለት እኔ ምን ልጁን እንዲጠላ ማለት ተደረገበት ሁሉ እስከማለት ማለት ነው ምንድን ነው የሚያደርገው እንደ አባት እንደ ልጅ ምንድን ነው የሚያደርገው አሁን እሱን ማየት የማይፈልግም ይቆጣዋል ያቆጣጡ ይሄ አባትነት እንትን አይደለም በአጠቃላይ ማለት ነው እና ያ ነገር እኔን ያው ይረብሸኛል እንደዛ በሆነ ጊዜ ነው እናት ተነስተው መጡ በዛ ሰዓት ለምን ልጁ አያቱ ጋር አድግም አሉ ለምን አያቱ ጋር አድግም አሉ አይ እኔ ወንዶልኩ እኔ ማሳድገው እናቴ እኔን አሳድጋለች እኔ እሱን ማሳድገው በያልኳቸው ከዛ መጀመሪያ እርሶ ለምን መጡ አልኳቸው በቃ ማለት ነገሮች እየገቡ ይመጡና እርሶ ለምን መጡ አልኳቸው እዛ በጣም በኃይል እንትን ተናገሩ እኔ እናንተን ለማስማማት እንጂ እናንተን ለማጣላት ምናምን ብለው ከዛ ይዛኔ እናቴን አትናገሪ ብሎ ተነስቶ የጠረጴዛ መስታወት ሰበረ ማለት ነው እሺ ከዛ ከስር ጎረቤት አበልጄ ነበረ እሱ መጣ ምንድነው ምናምን ብሎ ደንግጦ ያለውን ሁኔታ አረጋግቶ እንደገና ያ የተሰባበረ ጠርሙስ አነሳስቼ ጎረቤት መጥቶ አነሳሳውና ያንን ጠርሙስ እንትን አልኩኝ አሁንም ደግሜ እርሶ ለምን መጡ አንቺ ነሽ ያልሽ እኔ ነኝ ያልኩት እሱም ደግሞ እናቴን እንድትናገር አልፈልግም አለ እዛ አደሩና በማግስቱ በቃ እኔ ነገሮች እየገቡ ይመጡና በዛ ሰዓት እንትን አልኩኝ ለሳቸውም ይሄን እንትን አልሆንኩኝም በቃ ነገሩን ያበላሹ ያሉት እሳቸው እንደሆኑ ገባኝና እዛ በማግስቱ ጧት እኔ ሄዳለሁ እሺ አልኩኝ ቆዩም አላልኩኝ እሺ ከዛ ያለውን ነገር ቤት ማስይዛቸው ነገር ቡና የታሸገ ቡና ምናምን ነበረ አንስቼ እሱን አስይዤ ምናምን ልሸኛቸው ስወጣ ለምን ልጁ አያቱ ጋር አያድግም እዛ እንደዛ ሲሉኝ ያው ያንን መልስ ሰጧቸው እኔ ጋር ማደግ ያለበት ብዬ ያንን መልስ ሰጧቸው ሄዱ ከዛ በኋላ በቃ ነገሮች የለም እሱ እንደገና ለምንድን ነው ልጆቹ ሽንት ጨርቅ የማይጠቀሙት ዳይፐር ወጪው እንደገና የቤት ኪራይ የቀየርን የቤት ኪራይ በፊት ከነበርንበት ኪራይ ይጨምራል ለምን ብር ለምን ታባክናላችሁ ለምን ሳንከፋ እዚህ ገባችሁ ያው ነበር የሚሻላችሁ ናሙና ቃል በቃል እኔም ብለውኛልና ከዛ ሸኛቸው ሄዱ ያው እሱ በእንደዛ አይነት ሁኔታ ያለን በቃ ልጁ ላይ አጸያፊ ቃላት ይጥላል ምን ይላል ለምሳሌ አንተ ያው የተለመደ ቃላት አለ አይደል የሌላ ሰው ልጅ ስትሆኝ የሚጠቀሙት ቃላት ያንን ይጠቀማል ያው ቃላት ማውጣት ስለሚደብረኝ ነው ማለት ነው እና ልጁም ያው በነገራችን ላይ ልጁ በጣም ይወደዋል አሁን ከፍ እያለ ሲሄድ ነገሮች እያወቀ ሲሄድ እንጂ እዚህ ጋር ምንም ነገር ቢያደርገው ምንም እንትን አይልም ነበር መልሶ ለሱ ነበር እንትን የሚለው ማለት ነው ከዛ 4ኛ ልጄን አረገዝኩኝ
በእንደዚህ አይነት ሁኔታ ውስጥ ሆነሽ? አዎ አራተኛ ልጄን ሳረግዝ በቃ እኔ አልፈልግም አለ እንድትወለድ አልፈልግም፣ በቃ እንዲወለድ አልፈልግም ምናምን ሲል በዛ ሰዓት ተጋጨ። አበልጄ ይቆይ ማቆያ ይቆይ ብሎኝ ኦርፋን ህጻናት ሚኒስትር የሚባል ባለቤቷ አሜሪካዊት ነች፣ እሷ ጋር እንዲቆይ ተደረገ። 1 አመት ማለት ነው። ኦርፋን? አዎ ኦርፋን ማለት ነው። ማለት ተስማምታችሁ መኖር ስላልቻለ? አዎ በቃ ማለት በሱ በጣም እንትን እያለኝ ስለነበረ እርጉዝ ስለነበርኩኝ እኔ በቃ እዛ እንዲቆይ ተደረገ። እሱ እዛ እንዲቆይ ተደረገ። እኔ ያው 2 ልጆቼን መንከባከብ ነበረብኝ። ያው ከነሱ ጋር እየሄድኩ እያየሁት እዛ ወለድኩኝ። ምንድን ነበር ስሜቱ እርጉዝ ሆነሽ እነዛ ልጆችሽን ቅፍሽ አሳደገሽ ሲበሉ ሲጠጡ እያየሽ? እሱ በጣም ይከብዳል። እዛ ደግሞ ስትሄጂ ያለው ነገር እንዴት ነው ንገረኝ እስኪ። ይከብዳል። ልጅሽ በናፍቆት ሲያገኝሽ አይዞሽ። ያው ብዙ ጊዜ ኦርፋን ሲባል ወላጅ አልባ የሆኑ ህጻናት ናቸው የሚያድጉትና እንደዛ እናት ሆነሽ ልጅን እዛ ማየት ማለት በጣም ይከብዳል። በጣም ይከብዳል። እንደገና ደግሞ ያው እንዳልኩሽ እኔ አክስቴ ጋር የእናቴ አክስት ጋር ሰታኝ አውቀዋለሁ ስሜቱን፣ የእናትን መናፈቅ ማለት ነው። ያ ስሜት ነው የሚመጣው። ምን ይልሻል ሲያገኝሽ? ያ ስሜት ይመጣብኝ ነበር። ምን ይልሻል ስታገኘው? ዊክሊ ነው የምታገኘው? ዊኬንድ ላይ ነው የምታገኘው? በ15 ቀን ምናምን እንዲህ አጋጣሚ ደግሞ የናፍቆት ያመዋል እና ነይ እያሉ ይጠሩኛል፣ ይደውሉልኛል። ስንት አመቱ ነበር ስትሰጪው? ስሰጠው 6 አመት ነበር። ምን ይልሻል ስትመጪ? ምን ያወራሻል? ማወራኝ እውነት አባቴ ሲላል እዮብ አይመጣም ይላል፣ የእሱን ስም እየጠራ ማለት ነው። ያው እንግዲህ ምን ታረቂያለሽ? ይመጣል፣ አንድ ቀን እንመጣለን አብረን እለዋለሁ። በእንደዛ ውስጥ እያለ በቃ አራስ ቤት እያለ አሁንም እንደዚህ ተጣላንና እንዳልኩሽ በቃ እኔ ውሳኔ መወሰን ፈለኩ። በቃ እዚህ ጋር መደብደብ ሆነ፣ እንትን ክብር የለም፣ የእግዚአብሔርም ክብር እየጎደለ ማለት ምንም የሆነ ደስ በመንፈሳዊ ህይወት ተጋብተሽ ደስ የማይል እንትን ስታሳልፊ በጣም በቃ እንትን ይልሻል። በጣም ከባድ ነው። ይደበድብሽ ነበረ? ይደበድብሽ ነበረ? የሚያደርስብሽ ነገሮች ምንድን ናቸው? ከቃላትም ሊሆን ይችላል፣ መደብደብም ሊሆን ይችላል። ከቃላት በጣም አጸያፊ ቃላት ነው የሚያወጣው። እሺ ከባድ ምንድን ነው የዛን የሚሰማኝ ቃላት የሚያወጣውን ቃላት ብዙም እንትን አልለው። ለምን ትዳር ውስጥ ብዙ ነገር ስንማር ስድብ ሊኖር ይችላል። ዱላን ነው እንጂ ዱላ ሊኖር ይችላል አልተባልኩም እንጂ ስንማር ስድብ ሊኖር ይችላል። ያንን እንዴት ነው ልታልፉ የምትችሉት? በማለፍ በመተው የሚለው ነገር አለ። ያ ነገር ነው የሚመጣብኝ። የጋብቻን ትምህርት በተማረን ሰዓት ያ ቃላት ይመጣብኛል እና ብዙም እንትን አለው የሚናገራቸውን ቃላቶች ብዙም እና እንደውም ብዙ ጊዜ ጓደኛው ምን ይላል፣ በጣም ይገርመኛል፣ የምህረት ልብሽ ይገርመኛል ይላል። እንዲህ ተጋይተን ምናምን ባለው ነገር ወዲያው ነገሮችን ትቼ ስመለስ የምህረት ልብሽ በጣም ይገርመኛል ይላል። ከሚያየው ከሚሰማው ነገር አንጻር ማለት ነው። ነገሮችን ምንድነው እንደ ክርስቲያን ነው የማስበው።
እንደ መንፈሳዊ ሰው ነው ማስበው። ግን ነገሮች በጣም በስተመጨረሻ እየከረሩ እዛ እኔ እንደውም ምንድነው ቢያንስ በኢኮኖሚ ባግዘው ያለው ነገር ምናልባት የኢኮኖሚ ጫና ይሆናል እንደዚህ የሚያደርገው። ለምን ቤተሰቦቹንም እየረዳ ቤት እያስተዳደረ ስለሆነ ስራም ስለማልሰራ ወይ ገቢ ስለማላስገባ ሊሆን ስለሚችል ብዬ በሙያዬ እንደገና ፀጉር ቤት እንዲከፍትልኝ ማለት ነው። ሶስተኛ ልጄን ሳረግዝ እቃው ሸጬው ነበር። ለምን መስራት አቃተኝና እቃው ተሸጦ ነበር። እዛ እንደገና እንዲከፈት እችኛዋን አራተኛዋን ወልጄ እንዲከፈት ፀጉር ቤት ከፈተልኝ። በሁለት ካስ ምናምን ከፈትኩኝ እና እየሰራሁኝ እዛ የትምህርት ቤት የባጃጅ የልጆች የትምህርት ቤት የባጃጅ የትምህርት ቤት ቢያንስ እኔ አግዛሃለሁ በሚል ማለት ነው። ከዛ በፊት እንዲህ በጣም ተጣላንና በቃ እኔ አሁን ላይ ይብቃኝ ልጆቼን ላሳድግ ከብዶኛል እና እንለያይ አልኩኝ። ምንድነው ብዙ ጊዜ የሚያጣላችሁ መንስኤው ምንድነው? ከልጁ ውጪ ምንድነው የሚያጣላችሁ ነገር? ምንድነው እሱ ላይ የምታይባቸው ባህሪዎች? የምበድላቸው ይመስለዋል። እናት አይደለሽ እንዴ? እንዴት ትበድያለሽ? ብዙ ሰው እንደዛ ነው የሚለው። እንዴት ነው አንተ የምትረዳው? እናት አይደለች እንዴ ነው የሚባለው። ግን ማታ ቆይቶ ቢቆይ እስከ 3 ሰዓት ነው። ከዛ በላይ እንደዚህ አመሽም ብዙ ጊዜ ማለት ነው። ግን ምን ሆነ መሰለሽ በእንስሳ በሚሰራ ሰዓት 2 ዓመት ከ6 ወር ዓርብ ቀን ይመጣና ወይ ቅዳሜ ቀን ይመጣና ሰኞ ሌሊት ነው የሚሄደው እና ፍሪ ታይም ነበረው ይመስለኛል። በዛ መካከል ነው ይሄ ሱሱም ነበር እየጠነከረ ብቻውን ስለነበረ እንትን ብሎ የነበረው ማለት ነው። ከዛ ተመልሶ ተቀይሮ መጥቶ ነው አብሮን ስንኖር መኖር በቃ እንትን አላልንም። ያኔ ጋብ ስለነበረ ብዙ ማዕከል እንዲያልፎ አልፎ ብንጣላም ድምፅ ሰምቶ ለምን ልጅ አለቀሰ ብሎ ወደ ሌላ ጸብ ውስጥ በስልኩ ላይ ይገባል ማለት ነው። ግን ከመጣ በኋላ ነገሮች ባሱ። እዛ እያለ ምን ሆነ ቅድም የነገርኩሽ ተጣልተን የ7 ወር ላይ ጥዬ ሄድኩኝ ወደ እናቴ ጋር ማለት ነው። እናቴ ጋር ጥዬ ሄጄ ከዛ ጎረቤት እሳቸው መጡ ወደ ሐዋሳ፣ ከሳጎሬ ወደ ሐዋሳ መጡ። እኔ እናቴ ጋር ወደ ባሌ ሄጃለሁ። አሁን ልጅ ጥላብኝ ሄደች ምናምን ብሎ ሲላቸው መጡ። ጎረቤት አስደወሉ። እኔ ያጋቡን ካህን ጉዳይ ውስጥ ካልገቡ አልመጣም አልኩኝ። ከዛ በዛ ሰዓት ያንተን ህይወት የሚኖሩት እሳቸው ናቸው እንዴ አንተ ነህ እንጂ ብለው ልጆች ይዘው በኮንትራት መኪና ወደ ልጆቹን ሰብስቦ ወደ አርሲ ሳቡሬ መጡ። እዛ ወደ አርሲ ሳቡሬ መጥተው እዛ የአክስቴ ልጅ ደግሞ ከዚህ ደወለና ልጆቹን በፍጥነት ሄደሽ እንድታመጪ ከለመዱበት አካባቢ ወጥተው ሊጎዱ ይችላሉ በሚል ሄጄ እንዳመጣ እሱ እንትን ሲለኝ እንደገና ጎረቤትየዋ ስጡኝ እስቲ ላናግራት አንቺን ማለት ነው። ጎረቤትየዋ አናገረችኝ። ስታናገረኝ እሺ እመጣለሁ አልኳትኝ። መጣሁኝ ልጆቼን ልወስድ። እዛ ቤት እንደገባው ነው የተቀበሉኝ። ያው አባትና ወንድሙ ናቸው የተቀበሉኝ የነበረው። አባትየውን ለምን አንተን አልክ ተቀበልካት አይነት ነገር በስልክ አባትየውን ደውለው ተናገሩ ማለት ነው። እናት ተናገሩ። እኔ በቃ ያለ ሁኔታ እዛ ጋር የሚያደርጉት ነገር ምናምን ደስ አላለኝም ነበርና
ጎረቤትየዋ ጋር ደውዬ ከዛ ልጅቷ እንትና ህፃኗን አይተው ከኛ ዘር አትመስልም። ሶስተኛ ልጅ ነው አራተኛዋ ማለት ነው። ያው ለሱ ሶስተኛ ልጅ ከኛ ዘር አትመስልም አሉ። ልጅቱ እኔን ነው የምትመስለው። ከዛ ከኛ ዘር አትመስልም አሉ። ምንም እንትን አላልኳቸውም። ጎረቤትየዋ መታ ወሰደችኝ፣ ወደ እሷ ቤት ወሰደችኝ እህት። ከዛ በቃ እዛ ሄዳለች ብለው ለሱ ደወሉለት። እሱ ደግሞ ደውሎ ለምን እዛ ሄድሽ? አይ እዚህ መሆን ፈልጌ እዛ መሆን ፈልጌ ብዬ ቶሎ ወደ ቤት ተመለሽ ሲለኝ አይ አልመለስም። እዛ እሱ መጣ፣ በማግስቱ እሱ መጣ እናት ጋር። ከዛ መጡ እናትና የእሱ ታናሽ እህት ማለት ነው ሊደበድቡ። አዎ ሊደበድቡ። ለምን ቤት አልሆነችም? ለምን እዛ ሆነች? ጎረቤት ሊደበድቡ መጡ። ከዛ ገቡ። ጎረቤትየዋ እረፉ፣ ስነ ስርዓት ነውር ነው እናንተም ብላ መታ እዚህ ሌላ ነገር መፍጠር ነውር ነው ብላ ስትላቸው ለምንድን ነው ቤት ሂጂ ሲልሽ እዚህ የተቀመጥሽው አሉ። ፈልጌ። ከዛ አንቺ ወንድሜን የምትፈልጊው ገንዘቡን ፈልገሽ ነው አለችኝ እህቱ ታናሽ። ከዛ ስትለኝ እኔ ገንዘብ ፈልጌ አልኳት። አዎ በላይ የምትወልጂው ደግሞ ልጆቼ ሶስቱም በላይ ነው የተወለዱት። የአንድ አመት ከአንድ ወር የአንድ አመት ከ5 ወር ነው ልዩነታቸው፣ ሶስቱ ያለ መካከላቸው ማለት ነው ስትለኝ በጣም ተሰማኝና እግዚአብሔር ይቅር በለኝ አሁን ስላለፈ ማለት ነው። ለራሴ ይጸጽተኛል። መሀን ያርግሽ ነው ያልኳት እህትየው ማለት ነው። ተናድጄ ማለት ነው። እና ጌታዬ ይቅር በለኝ አሁን ላይ ይሄንን እንትን መጠቀም አልነበረብኝም። በቃ እዛ ጋር ሁኔታቸው በቃ በጣም ይከብድ ነበር። ከዛ በቃ ሂዱ ብላ ጎረቤትየዋ ወደ ቤት እንዲመለሱ አደረገቻቸው። እሱ መጣ እና ያለ ወንድምየው መጣ። ከዛ ይዘው ወደ ቤት ሄዱ። ወንድምየው እዛ አደረን። በማግስቱ ወንድምየው ጓደኛውን መኪና ይዞ መጣና ልጆቼን ይዤ ወደ ሐዋሳ ወደ ቀድማችሁ ወደምትኖርበት ቦታ ተመለሳችሁ ማለት ነው? ተመለስን። ወደዛ ተመልሰን በቃ ልጁንም አመጣን ከኦርፋኔጅ። እሺ። ከዛ ምን ሆነ ሄድን፣ ነፍስ ያልኩ ያጋቡን ቄስ ጋር ሄደን መቂ ነው የሚኖሩት እሳቸው ጋር ሄደን ያለውን ነገር በቃ ሁሉን ነገር በመጸጸት ነው እሱ ለሳቸው ሁሉን ነገር ተናገረን። ማለት እንደበደለኝ ሁኔታዎች በስነ ስርዓት እንዳላስኬደ ትዳሩን መምራት እንዳልቻለ ምናምን ለሳቸው ያለውን ነገር ካሁን በኋላ ግን ነገሮችን ላስተካክል ብሎ ልጁንም ስለ ልጁም ተነሳና በለኔ አይደለም ለትዳር ሀጋርህ ቀርቶ ለራስህ አካል ቀርቶ ለሌላም ልጅም ማጨነኝ እኔ አሳድግ የሌላ ሰው ልጅ አሳዳጊ ልጅ አምጥቼ አሳድግ ብዬ እሰጥሃለሁ ብዬ መተማመንብህ ሰው ነህ፣ እንዴት አደርጋለህ ብለው እሳቸው ተቆጡት። እሳቸው ከተቆጡት በኋላ ከተመለስን በኋላ ነው በዚህ ስምምነት ልጁን መልሰን ያወጣ ነው ማለት ነው። እዛ ልጁን መልሰን አወጣን። ያው የእሱ ልጅ ለትምህርት እድሜዋ ሲደርስ ከሱ ወለድኳት። አንድ ላይ ጥሩ ትምህርት ቤት አስገባናቸው። እዛ ጥሩ ትምህርት ቤት አስገባናቸው። እዛ በቃ በጥሩ ሁኔታ እየተማሩ ግን በዛ መካከል የነበረው ነገር በቃ ይሄ የ3 ቀን ጤነኛ 3 ቀን ከዛ በቃ ማለት ትጣላላችሁ፣ ታረቃላችሁ፣ እንታረቃለን። በዛ ሁኔታ ውስጥ እያለን ያው ልጁ የሚጥልበት ቃላት ልጁን ይጎዳው ነበረ። ልጄም በጣም ውስጧ ተጎድቶ ነበረ።
ትምህርት ቤት ድረስ ትምህርት ላይ ያላት ኮሚኒኬሽን ከልጆች ጋር የነበራት ላይ ተጽዕኖ አሳድሮባት ራሷን ታገል ነበር። ምንድን ነበር ምን ያደረገው ነገር አለ ወይስ? ያው እኔ ላይ በሚያደርሰው ድብደባ ምናምን ታይ ነበረ። ቅድም እሱን እያነሳሽልኝ ነበር። እስኪ በደንብ ንገሪ። ማለት በምን ተነስቶ ነው እንደዚህ እጁ ሊሰነዝር የሚችለው? ቅድም እያሳየሽ ነበረ ጠባሳና በምንድን ነው ምክንያቱ? እስኪ በደንብ ንገሪኝ ዘርዘር አድርገሽ።